ሊዘጋብን ጨክኖ ዝቅ አድርጎ በእኝ ከአይሁድ ጋር ሆኖ እንድቀር ወደሱ አዘዘኝ። እግሩን አጥበዋለሁ ወድቄ በእምባዬ እግሩን አጥበዋለሁ ወድቄ ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። የቀራጭ አለቃ ቢሆንም ስራዬ እንድወርድ ከዛፉ አዘዘኝ ጌታዬ። ማረጌን መሸከም እስኪያቅተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ። ቤቴ ተባረከ በኢየሱስ ክርስቶስ። ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን የቅዱሳን አባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? ወንድሞቼ እህቶቼ እግዚአብሔር መልካም ነው። አዎ ከልቤ ላለው እግዚአብሔር መልካም ነው። እነሆ ይህን መልካም ቀን ይህን ብሩህ ቀን ዛሬ ለእኔና ለእናንተ ሰጥቶናል። የአባቶቻችን አምላክ እግዚአብሔር ስሙ በእውነት ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንዴት ነው? ሰላም እግዚአብሔር ባላችሁበት ይብዛላችሁ። እግዚአብሔር ስለነበረን ሰዓት ስለነበረን ዝማሬ እግዚአብሔር ባለውለታ ነው አለ። እውነት ነው ወንድሞቼ፣ እግዚአብሔር ባለውለታ ነው። አዎ ግን ይሄ ውለታ ሲባል ሰው ከፍሎት የሚጨርሰው ማለት ሳይሆን እንደው ቃልም ስለሚያንስ የእግዚአብሔርን ፍቅር የእግዚአብሔርን አባትነት የእግዚአብሔርን መጋቢነት ለመግለጽ ነው። አዎ ስለዚህ እግዚአብሔር መልካም ነው። ዛሬም ጥቂት ደቂቃ ወስደን እግዚአብሔር ቢረዳን የመጨረሻ ክፍል የሆነውን በተለይ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜና አደጋው ብለን የጀመርነውን ትምህርት እንቀጥላለን። የመጨረሻ ክፍል ነው። ጥቂት ደቂቃዎችን ነው የምንማረው። የአባቶቻችን አምላክ እግዚአብሔር ወንድሞቼ በመካከላችን ሆኖ ያስተምረን። አዎ እኔንና እናንተን እግዚአብሔር ያስተምረን። አዎ የኔ ጥሪ የኔ ፍላጎት የኔ ጸሎት እግዚአብሔር በመካከላችን ሆኖ የሱን ሰማያዊ ሐሳብ የሰው ያልሆነ አው ከሰው የሚወጣ ሳይሆን እግዚአብሔር ለኔና ለናንተ በዚህ ንጋት ያለውን ሐሳቡን ዓላማውን እንዲያስተምረን የሱ ቅዱስ ፈቃድ ይሁንልን። እንግዲህ ባለፈው ከኔ ጋር የነበራችሁ ለረጅም ሳምንታት በተለይ አስቀድመን በመንፈሳዊ ዕውርነት ዙሪያ ለረጅም ጊዜ ተማር። መንፈሳዊ ዕውርነት በወቅቱ ካልታከመ ወንድሞቼ ለመንፈሳዊ እንቅልፍ ወይም ለመንፈሳዊ ድንዛዜ ይሰጣል አለን። ያንን የመንፈሳዊ እንቅልፍን የመጨረሻ ክፍል ነው ይሄን ዛሬ የምንማረው። በእርግጥ መንፈሳዊ እንቅልፍም ደግሞ በወቅቱ በሰዓቱ ካልታከመ ለመንፈሳዊ ሞት ይሰጣል። መንፈሳዊ ሞት ደግሞ ከእግዚአብሔር መለየት ነው። ያም ደግሞ ሁለተኛ ሞት ነው። ሁለተኛ ሞት ማለት ወገኖቼ ሲኦል ማለት ነው ብለን ተማረን። ዛሬም እሱን ነው እንግዲህ። በነገራችን ላይ ይሄን ትምህርት አስፈላጊነቱ ምንድነው? መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ የእግዚአብሔር ሰው ነን ሲል ሰዎች በመንፈሳዊ ህይወት ውስጥ ነን ሲሉ በመንፈሳዊ ህይወት ንቁ ትጉህ ነን ሲሉ ግን ሆነው ሳይገኙ
ይልቁንም በመንፈሳዊ እንቅልፍ ውስጥ በመንፈሳዊ ድንዛዜ ውስጥ አሉ ማለት ነው። ስለዚህ ይሄ ዘመን ትምህርቱ ያስፈልገበት ከሚገባው በላይ ወንድሞቼ በደንብ ስሙኝ፣ መንፈሳዊ እንቅልፍ የበዛበት መንፈሳዊ ድንዛዜ የበዛበት መንፈሳዊ እውርነት ከሚገባው በላይ የበዛበት ዘመን ነው። የሚያሳዝን ዘመን ነው። ስለዚህ ነው እግዚአብሔር እኔንና እናንተን ይሄን ቃል አሁን የምትሰሙትን ልጆቼ ሆይ መንፈሳዊ እንቅልፍ አያስፈልግም፣ መንቃት ያስፈልጋል። እንደ እግዚአብሔር ሐሳብ እንደ ክርስቶስ ሐሳብ መመላለስ ያስፈልጋል ይለናል። በነገራችን ላይ ይሄ ትምህርት ያመለጣችሁ ከስሩ ሊንክ አስቀምጬላችኋለሁ። ቤተ እስጢፋኖስ በሚለው ገብታችሁ ብትሰሙት ትጠቀሙበታላችሁ። ከልቤ እላችኋለሁ ታተርፉበታላችሁ። እግረ መንገዳችሁን ሰብስክራይብ ብታደርጉ ደውሏን ምልክት ብትጫኗት ሌላ ጊዜም ደግሞ እንደዚህ አይነት ትምህርቶች ሲመጡ ታገኛላችሁ። እግዚአብሔር ይርዳን። እንግዲህ በዚህ ዘመን መንፈሳዊ እንቅልፍ ከመቼውም ጊዜ የበለጠ የበዛ ነው። በነገራችን ላይ በባለፈው ትምህርታችን አይደለም መንፈሳዊ እንቅልፍ በሰዓቱና በጊዜው ካልሆነ ስጋዊ እንቅልፍ ራሱ አደጋ አለው ብለን የስጋዊ እንቅልፍን አደጋዎች ጭምር አነሳን። ለምሳሌ ሾፌሮች አንድ ሾፌር የሆነ ሰው የነዳ እንቅልፍ ቢይዘው ህይወቱን ጭምር ያጣል። ይሄ ስጋዊ ነው። መንፈሳዊ እንቅልፍ ደግሞ ከዚህ የከፋ ነው ብለን አነሳን። ለመሆኑ ይሄ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ምንድነው አልንና በመንፈሳዊ ህይወት ወይም በእግዚአብሔር ነገር ንቁና ዝግጁ ሆኖ አለመገኘት፣ በመንፈሳዊ ህይወት እንቅልፋም ፈዛዛ ደንዛዛ መሆን። ቤተክርስቲያን ይኬዳል፣ ክርስቲያን ነኝ ይባላል። የእግዚአብሔር ሐሳብን ግን ሁሌ እንማረዋለን። የማንረዳው ከሆነ አድሮ ቃሪያ አድሮ ጥሬ የምንሆን ከሆነ ወገኖች መንፈሳዊ እንቅልፍ ውስጥ ነው ያለነው። ልንነቃ ይገባል። በሌላ አነጋገር መንፈሳዊ እንቅልፍ ምንድነው? ልበደንዳናነት ነው። የእግዚአብሔር ቃል እንደ ዝናብ እየወረደብን ውስጣችን የማይነካን ከሆነ የእግዚአብሔር ሐሎት ወይም የእግዚአብሔር መኖር የማይሰማን ከሆነ ይልቁንም በስጋ ብቻ የምንመላለስ ከሆነ መንፈሳዊ እንቅልፍ ውስጥ ነን። ይህንን ደግሞ መድኃኒታችን ኢየሱስ ክርስቶስ ያለው አስቀድሶ ኢሳይያስን ጠቅሶ መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም፣ ምን ላድርግ ይሄ ህዝብ ወደኔ ተመልሶ እንዳልፈውሰው እንኳን ልበደንዳና ሆነ፣ ልቡ የጨለመ ሆናል። ወንድሞቼ በዚህ ዘመን ከዚህ የበለጠ ነገር የለም። በቤተ ክርስቲያን ስንኖር አሁን ያለንበት ህይወት እጅግ የሚያስፈራ ነው። የኛ የአገልጋዮች ህይወት በጨለማ ውስጥ ነው። የምእመናን ህይወት በጨለማ ውስጥ ነው። የመሪዎች ህይወት በጨለማ ውስጥ ነው። አደገኛ ሁኔታ ውስጥ ነው ያለን። ለዚህ ነው እግዚአብሔር መንፈስ ቅዱስ ዛሬ በተባለ የመዳን ቀን ይሄንን ነገር ተረድተን ራሳችንን መርምረን እንድናስተካክል ነው ወንድሞቼ በትህትና የምናገረው። ስለዚህ መንፈሳዊ እንቅልፍ ማለት ተክቶ ነቅቶ እግዚአብሔርን አለመጠበቅ፣ ግዴለሽ መሆን፣ ሰነፍ ታካች መሆን፣ በተለይ የእግዚአብሔርን ቃል መሰልቸት። ብዙ ሰዎች በዚህ ዘመን የሾርት ዘመን ነው ይገባኛል፣ የቲክታክ ዘመን ነው ይገባኛል። ወንድሜ እህቴ ስማኝ፣ ቲክታክ እና ሾርትን በአግባቡ መጠቀም መልካም ነው። ነገር ግን ቀኑን ሙሉ በሱ ላይ ውለን ለእግዚአብሔር ቃል ግን ልብ ከሌለን መንፈሳዊ ድንዛዜ መንፈሳዊ እንቅልፍ ውስጥ ገብተናል። አዎ ቅዳሜና እሁድ ወይ ቅዳሜ ወይ እሁድ ቤተክርስቲያን እንሄድ ይሆናል። ነገር ግን ቀሪውን ቤተክርስቲያን ከሄድን በኋላ ብዙን ጊዜያችንን ወገኖቼ በዚህ በሚያልፍ ነገር ላይ ብቻ ትኩረት የምናደርግ ከሆነ ለኛ ከሰው ሁሉ የሚታዘንልን ነን። ስለዚህ በእግዚአብሔር ቃል ግዴለሽ መሆን፣ ሰነፍ ታካች መሆን፣ በተለይ ለክርስቶስና ለቃሉ በልባችን ውስጥ ቦታ ማጣት። ብዙ ሰዎች ረጅም ነው ትምህርቱ እንደዚህ ነው ይላል። ወንድሜ I wish you understand what the purpose of God የእግዚአብሔር ሐሳብ ቢገባን እንዴት መልካም ነበር። ወንድሞቼ የእግዚአብሔር ሐሳብ የገባቸው ሰዎች ለእግዚአብሔር ይለያል። አይደለም ስጋቸውን ነፍሳቸውን ጭምር ይሰጣሉ። ያመረዳት ነው። አሁን ግን ጥቂት የ20 ደቂቃ የ30 ደቂቃ ትምህርት ወይም በዛ ቢባል የ45 ደቂቃ ትምህርት ሰው በጣም በዛ ይላሉ። እኔ በጣም ይገርመኛል። አደጋ ላይ መሆናችንን የሚያመለክት ነው። ባጭሩ መንፈሳዊ ህይወት ስሜት አልባ መሆን
ለእግዚአብሔር ለክርስቶስ ፓሽን ማጣት ይሄ መንፈሳዊ ድንዛዜ ይባላል። ይሄ ብቻ አይደለም። ወገኖቼ ክርስቲያን ነኝ እያሉ በውሸት ህይወት መኖር፣ የእግዚአብሔር ሰው ነኝ እያሉ የሰይጣንን ሥራ እየሰሩ መኖር፣ ይሄ መንፈሳዊ ውርነት፣ መንፈሳዊ በጨለማ ውስጥ መኖር ነው። ይሄ ብቻ አይደለም። በመጠን አለመኖር፣ ዘመኑን ዋይቶ እንደ እግዚአብሔር ያለኝ ይበቃኛል፣ በዚህ ምድር ላይ ለጥቂት ዘመን የመጣሁት ግፋቢል የምኖረው 70 ወይ 80 ዓመት ነው፣ የዘላለም ዕድሜ የሚኖርበት ቦታ አለ። ሚሊዮን አይደለም ወንድሞቼ፣ ቢሊዮን ዓመት አይደለም ወንድሞቼ፣ ትሪሊየን አይደለም፣ ወይም ደግሞ 300 ዜሮ ከኋላ ያለው ሴንቴሊዮን አይደለም። ዘላለምን እኔ ራሴ መናገር አልችልም። ስለዚህ ወገኖቼ አደጋ አለ ካልተጠነቀቅን። እግዚአብሔር ከኛ ምንም የሚፈልገው ነገር የለም ወንድሞቼ፣ አታካብሉት። እግዚአብሔር የሚፈልገው እኔና እናንተን ነው። ስለዚህ በመጠን አለመኖር፣ የእግዚአብሔርን ዓላማ አለመረዳት፣ እግዚአብሔር በምድር ላይ ለምን እንዳመጣን አለመረዳት በጨለማ ውስጥ መኖር ነው። እየተማሩ የእግዚአብሔርን ቃል እየተማሩ በመንፈሳዊ ሕይወት አለማደግ ወንድሞቼ ከባድ አደጋ ነው። ከባድ አደጋ ነው። በግልጽ ልንገራችሁ ኦርቶዶክሳን ወንድሞቼ አደጋ ውስጥ ነው ያለ ነው። ሰው እየተማረ የማያድግ ከሆነ በክርስቶስ ነገር ዛሬም አድረን ቃሪያ ስንሆን፣ ዛሬም አድረን ጥሬ ስንሆን አደጋ አለው። ስለዚህ ጥንቃቄ ማድረግ ይገባል። እግዚአብሔር ግን ወገኖቼ ምንድነው ታዲያ መንፈሳዊ እንቅልፍ አደጋ ካለው ምንድነው እግዚአብሔር የሚፈልገው ብለን ብንል፣ እግዚአብሔር በመንፈሳዊ ሕይወታችን ንቁዎች እንድንሆን፣ በእግዚአብሔርና በመንግስቱ ጉዳይ ንቁ ትጉሃን ሆነን እሱን እንድንጠብቀው፣ የእግዚአብሔርን መንግስትና ክርስቶስን በናፍቆት መጠበቅ። ቅዱስ ጴጥሮስ በማስቸኮል ጠብቁት ይላል። በማስቸኮል ማለት የእግዚአብሔርን ሥራ ሁሉ የሚሰራ ሰው ቀኑ ይሄድበታል፣ በችኮላ ቀኑ ይሄድበታል። የእግዚአብሔርን ሥራ እየሰራችሁ መልካም እያደረጋችሁ ክርስቶስን ጠብቁት ይላል። ስለዚህ እግዚአብሔር በመንፈሳዊ ሕይወታችን እንቅልፋም እንድንሆን አይፈልግም። ፈዛዛ ደንዛዞች እንድንሆን አይፈልግም። ይልቁንም እግዚአብሔር የሚፈልገው ንቁ ትጉሆች፣ የእግዚአብሔርን ቃል ለማወቅ የምንፈልግ፣ በሕይወቱ ለመኖር የምንጣጣር ሰዎች ልንሆን ይገባል። ይሄ ብቻ አይደለም፣ ቃሉን ካወቅን በኋላ ደግሞ በአግባቡ እንድንመላለስ ወንድሞቼ፣ ቃሉን ካወቅን በኋላ በክርስቶስ መንገድ እንድንሄድ፣ ቃሉን ካወቅን በኋላ በቀጭኗ መንገድ እንድንሄድ፣ በሰፊው አይደለም፣ በሰይጣን መንገድ አይደለም። የሰይጣን መንገድ ሰው ሁሉ የሚሄድበት ነው፣ ሰፊው መንገድ ነው። እግዚአብሔር ንቁ ሆነን በክርስቶስ መንገድ፣ የክርስቶስ መንገድ ወገኖቼ ጠባብ ነች። የክርስቶስ መንገድ ሲባል ምንድነው ወገኖቼ? ክርስቶስ በምድር ላይ በነበረበት ዘመን የተመላለሰበት የፍቅር ሕይወት ነው፣ የይቅርታ ሕይወት ነው፣ ለእግዚአብሔር የመገዛት ሕይወት ነው፣ እግዚአብሔርን የመፈለግ ሕይወት ነው። አያችሁ? ስለዚህ በዛ መልክ መኖር ነው። እግዚአብሔር የሚፈልገው ይሄንን ነው። በእግዚአብሔር ዕውቀት፣ በእግዚአብሔር ጥበብ ራስን ማስገዛት ነው። እንግዲህ ይሄንን ተማር። ባለፈው ሳምንት በመጨረሻ ያየነው በተለይ በዚህ በመንፈሳዊ እንቅልፍ ዙሪያ ወንድሞቼ፣ በመንፈሳዊ እንቅልፍ ዙሪያ፣ በመንፈሳዊ ድንዛዜ ዙሪያ መድኃኒታችን ኢየሱስ ክርስቶስ ልጆች አደራ ተግታችሁ ጠብቁኝ፣ ስመጣ እንቅልፍ ወስዷችሁ እንዳላገኛችሁ ብሎ በማርቆስ ወንጌል ምዕራፍ 13 ከ31 ጀምሮ አለ። እኔ እመጣለሁ ግን ተግታችሁ ጠብቁኝ ብሎ አደራ ያለው። ድንገት ስመጣ አደራችሁን ተኝታችሁ እንዳላገኛችሁ ልጆቼ አደራ አለ። እኛ ግን ያንን አደራ በላን ወንድሞቼ። ዛሬም ተኝተናል። ቤተ ክርስቲያን ተኝታለች። አገልጋዮች ተኝተናል። ምእመናን ተኝተናል ወንድሞቼ። እኛ ዛሬም ወሬ ነው። እኛ ዛሬም ወገኖቼ ቲክታክና ጥሩ ነገር ነው፣ መጥፎ አይደለም፣ ለበጎ ካዋል ነው። እኛ ዛሬ ግን ወገኖቼ ለበጎ የሚውለውን ነገር ለክፋት ከተጠቀምነው ከሰው ሁሉ የሚታዘንልን ሰዎች ነን። ለምን ራሳችንን ክርስቲያኖች እንላለን?
ከኛ ውስጥ የሚወጣው ስድብ ነው አገልጋዮች ከኛ ውስጥ የሚወጣው ክፉ ነገር ነው እንዴት የእግዚአብሔር ሰዎች የክርስቶስ ቤተሰብ እንዴት ልንሆን እንችላለን ክፉ ከኛ ውስጥ እየወጣ ይሄንን እንዲያደለው ሂዱና ፌስቡኩን ሶሻል ሚዲያውን ይዩት ከኛ መልካም ነው የሚወጣው የሚያነጽ ነው አንድ ሰው ኃጢአት ቢሰራ ስለዛ ሰው ኃጢአት ቀኑ ሙሉ እናወራለን ስለ ራሳችን ነውር ማን በነገረን የሚያሳዝነው እኛ ሁላችን በዛ ኃጢአት ውስጥ መኖራችን ወይ ማለፋችን ያንን ረስተን መንፈሳዊ የተባልን ሰዎች ቀኑ ሙሉ ስለ ሰዎች ኃጢአትና ወንድሜ ስማኝ ቀኑ ሙሉ የሰው ኃጢአት በማውራት ጽድቅ የለም ወንድሞቼ ከልቤ ነው የምነግራችሁ ይልቁንም በኃጢአት የወደቀ ቢኖር እኛ ከኃጢአት ውስጥ እሱን ስበን እንድናወጣ ነው አንዳንዶችን ስባቸው አውጡ ይላል እግዚአብሔር ቃል እንጂ ወገኖቼ አሁን ቀኑ ሙሉ የኔን ኃጢአት ብታወሩ ምን ታገኛላችሁ እኔ ስወድቅ በለጠ ስወድቅ እሱን ለማየት ጓግቷችሁ ከሆነ ጋስዋት እኔስ ስወድቅ የሞተልኝ እግዚአብሔር የሞተልኝ ክርስቶስ ያነሳኛል ላንተ ግን ወዮል ስለዚህ ወገኖቼ አይገባም ለዚህ ነው መንፈሳዊ እንቅልፍ ውስጥ መንፈሳዊ ድንዛዜ ውስጥ ነው ያለነው አፋችን እንደ እፉኝት ስድብን ተሞልቷል የሰውን መልካም ነገር አናይም ወንድሞቼ ሁሌ ከሳሾች ነን እስከ መቼ ነው ከሳሾች ወንድሞቼ ሃይማኖትም እኮ በመክሰስ አይጠበቅም መንፈስ ቅዱስ ነው ሃይማኖትን የሚጠብቀው እግዚአብሔር ከኛ ከሳሾች እንድንሆን አልጠራንም እግዚአብሔር እኛ ልጆቹ እንድንሆን ነው እኛ የክርስቶስ ልብ እንዲኖረን ነው ክርስቶስ ከሳሽ አልነበረም ወንድሞቼ አልነበረም እኛ ግን በሃይማኖት ስም ቀኑን ሙሉ ስንከስ እንውላለን ልክ አይደለም ይሄ እግዚአብሔር አይወደውም ወንድሞቼ ይሄ ነው መንፈሳዊ እንቅልፍ መንፈሳዊ ድንዛዜ ያጠፉ ወንድሞች አሉ ይኖራሉ ያጠፉ አባቶች አሉ ይኖራሉ ያጠፉ እህቶች አሉ ይኖራሉ እንምከራቸው እናምጣቸው እግዚአብሔር ደስ የሚለው እሱ ነው መስሎ ከሆነ የኔን ኃጢአት ቀኑን ሙሉ በማውራት አንተ የምትጸድቅ ከሆንክ ወንድሜ ተሳስታል በጣም ከሚገባው ላይ ተሳስታል አይደለም እግዚአብሔር ይሄ ነገር በምንም ደስ አያሰኘውም ለዚህ ነው መንፈሳዊ እንቅልፍ ውስጥ ነን መንፈሳዊ ድንዛዜ ውስጥ ነው እግዚአብሔር የሚፈልገው ራስን እንድትለውጥ ነው ራስሽን እንድትለውጪ ነው እኔ ራሴን እንድለውጥ ነው በቃ ታትሰ እንጂ እኔ ወንድሜ ከሌን ወንድሜ የሱን ኃጢአት ቀኑ ሙሉ እንዳወራ አይደለም ለዚህ አልተጠራም ይሄማ ሰይጣን የሚያረጋው ነው ይሄ እኮ የሰይጣን ስራ ነው ሰይጣን ቀኑ ሙሉ መክሰስ ነው ስራው ስለዚህ ወንድሞቼ ይሄንን እንግዲህ ባለፈው በተለይ ክርስቶስ ድንገት ስመጣ አደራ ተኝታችሁ እንዳላገኛችሁ ብሎ ያለውን ተመለከተ ይሄን ብቻ አይደለም የሚያሳዝን ብለን ባለፈው አንድ ያመጣ ነው በጣም ስለ መንፈሳዊ እንቅልፍና ስለ መንፈሳዊ ድንዛዜ ስናወራ የሚያሳዝነው እረኞች የሆኑ አገልጋዮች የሆኑ ጭምር በዚህ በሽታ ይጠቃሉ አለ በዚህ በሽታ ይጠቃሉ አለ በነገራችን ላይ በዚህ በመንፈሳዊ እንቅልፍ የተጠቁ ግለሰቦችን እንደ ምሳሌ ያነሳን የተጠቁ ቤተክርስቲያኖችን እነ ሰርዴስ ቤተክርስቲያን እነ ሎዶቅያ እነ ሮሜ እነ ተሰሎንቄ ቤተክርስቲያን ንቁ እያለ እግዚአብሔር በሐዋርያት አድሮ ያስተማረውን አየን ስለዚህ አሁን ባለፈው ሳምንት ያየነው የሚያሳዝን ብለን ያልነው ራሱ መንፈሳዊ መሪዎች ወይም ደግሞ እረኞች የተባሉ አገልጋዮች ማለት ዲያቆናት ቀሳውስት ጳጳሳት ጭምር በመንፈሳዊ እንቅልፍ ይጠቃሉ ይሄ በሽታ ጥንቃቄ ካልተደረገበት ወገኖቼ እረኞችን ጭምር ቀሳውስትን ጭምር አገልጋዩ አባቶችን ጭምር ያጠቃል ይሄንን ኢሳይያስ ምዕራፍ 56 አምጥተን ምዕራፍ 56 ከ10 ጀምሮ እግዚአብሔር እንዴት አድርጎ የእስራኤልን ካህናት የእስራኤልን መሪዎችን ወቀሳቸው እነዚህ የእስራኤል መሪዎች እንቅልፍ የሚወዱ እንቅልፋሞች ናቸው እረኞች
እረኞች ናቸው። እነዚህ የእስራኤል እረኞች እንቅልፋሞች። እረኛ እንዴት ሆኖ እንቅልፋም ከሆነ አደጋ እኮ ነው። እረኛ እኮ የእረኛ ዓላማ አለው ወንድሞቼ። አንደኛ በጎቹን እንዲጠብቅ ነው ከአውሬ። ሁለተኛ በጎቹን እንዲመግብ ነው። እረኛው ግን ይሄን ስራ ኃላፊነት ረስቶ ከተኛ አደገኛ ነው። እስራኤልን ጉበኞች ወይም እረኞች ጉበኞች ይባላሉ፣ ጠባቂዎች ይባላሉ። እረኞቹ እግዚአብሔር ምን አላቸው? የእስራኤል እረኞች እንቅልፍ የሚወዱ ናቸው። እንቅልፍ የሚወዱ ብቻም አይደሉም ማለት ዕውቀት አልባዎች ናቸው ማለት በጎቹን እንዴት እንደሚጠብቁ አያውቁም። ራሳቸው በጨለማ ውስጥ ናቸው። ዕውቀት አልባዎች በጎቹን እንዴት እንደሚመግቡ ምን አይነት ሳር፣ ምን አይነት ድርቆሽ፣ ምን አይነት ገለባ እንደሚመግቧቸው አያውቁም። ዕውቀት የላቸው። የሚያሳዝን ነው ይሄ እረኛ። አንደኛ እንቅልፋም ነው። ስለዚህ እውሮች ናቸው አለ። እውሮች ናቸው ደግሞ አያዩም። እረኛ እውር ከሆነ እንዴት አድርጎ ይጠብቃል? እውርነታቸው ብቻ አላዋቂዎች ናቸው አለ። አላዋቂዎች ብቻ አይደሉም እነዚህ የእስራኤል እረኞች አለ። እነዚህ እረኞች ዲዳዎች ናቸው። ዲዳዎች የሆኑ ውሾች ናቸው ነው የሚለው ቃሉ። ውሻ ሆኖ የማይጮህ ማለት ጠላት ሲመጣ ቤት ውሻ እንዲጠብቅ ነው አይደል? በአገራችን የእስራኤል እረኞች ወገኖቼ እውሮች ናቸው፣ ዕውቀት አልባዎች ናቸው፣ በዚህ ላይ ዲዳዎች ናቸው ብሎ ብቻ አይደለም የሚያቆመው። ኢሳይያስ 56 እነዚህ እረኞች ሆዳሞች ናቸው፣ ሆዳቸውን የሚወዱ ናቸው አለ። በዚህ ላይ ይልና እንቅልፋቸውን ይወዳሉ የእስራኤል እረኞች አለ። ሰሙኛላችሁ ወንድሞች? እንቅልፋቸውን ይወዳሉ። ያሳዝናል። ስንት ነገር ነው ያላቸው። እንግዲህ እነዚህ እንዴት አድርገው ይጠብቃሉ አለ። እነዚህ ሰዎች እውሮች የሆኑ ማንቀላፋትን የሚወዱ ዕውቀት አልባዎች፣ ዲዳዎች፣ ጥቅመኞችና ሆዳቸውን የሚወዱ ይላቸዋል። ላንብብላችሁ የኔ እንዳይመስላችሁ። ኢሳይያስ 56 ቁጥር 10 ላይ ጉበኞቹ ወይም ጠባቂዎቹ ወይም እረኞች ማለት ነው እውሮች ናቸው፣ ሁሉ ያለ ዕውቀት ናቸው፣ ሁሉም ዲዳ የሆኑ ውሾች ናቸው። ይጮሁም ዘንድ አይችሉም፣ ህልምን ያልማሉ፣ ይተኛሉ፣ ማንቀላፋትን ይወዳሉ። ምን ይወዳሉ? የእስራኤል እረኞች ማንቀላፋትን ይወዳሉ። መብልን ይወዳሉ። መብል ወዳጆች፣ ከቶ የማይጠግቡ ውሾች ናቸው። እነሱም ያስተውሉ ዘንድ የማይችሉ ማስተዋል እንኳን የማይችሉ እረኞች ናቸው እያለ ሁሉ ወደ መንገዳቸው ከፊተኛው እስከ ኋለኛው ድረስ ሁሉ እያንዳንዳቸው ወደ ጥቅማቸው ዞራሉ። ታዲያ ይሄ በእኛ አልሆነም? በዚህ ዘመን በእረኝነት ያለን ሰዎች የእረኝነትን ኃላፊነት ተወጥተናል። በጎችስ የበግነትን ኃላፊነት ተወጥተናል ወንድሞቼ። ለዚህ ነው መንፈሳዊ እንቅልፍ አለ፣ መንፈሳዊ ድንዛዜ በዚህ ዘመን ከሚገባው በላይ ተጭኗል። እንግዳውስ እንደዚህ ዘመን ወንጌል የሚሰበክበት ዘመን የለም። እንደዚህ ዘመን ቤተክርስቲያን በብዛት ይታነጻል፣ ግን ዕውቀት አልባነትና መንፈሳዊነትን ማጣት እንደዚህ ዘመን ያደገበት የለም። አያችሁ፣ ይሄንን ባለፈው አየን። ስለዚህ እነዚህ የእስራኤል ጠባቂዎች የራሳቸው ምቾት የራሳቸውን ጥቅም የሚወዱ ኃላፊነታቸውን የዘነጉ ሰነፎች፣ ግዴለሾች፣ እውሮች ናቸው። እውር ብቻ አይደለም፣ አላዋቂዎች ናቸው። ደንቆሮች ወይም ዱዳዎች ናቸው፣ አይሰሙም። በዚህ ላይ ደግሞ እንቅልፍን ይወዳሉ ብሎ ያለውን ባለፈው ሳምንት ተማር። በዚህ ውስጥ ግን በእርግጥ ያነሳነው ምንድነው ያልነው? አይታዩም፣ እኛ እናያቸው ይሆናል እንጂ በእውነት የእግዚአብሔር ሰዎች የሉም ማለት አይደለም። ይኖራሉ፣ በጣም ጥቂት። ልክ በኤልያስ ዘመን እንደሆነ ኤልያስ ምንድነው ያለው ወንድሞቼ? ኤልያስ ምንድነው ብቻ ቀርቷል አይደል? እግዚአብሔር ግን ምን አለው? አይደለም ኤልያስ አንተ ብቻ አይደለም፣ ለራሴ የደበቅኳቸው 7000 አሉ አይምሰልህ። ለኛ ይመስልናል፣ ግን የተደበቁ ይኖራሉ። እግዚአብሔር ይመስገን ስለነሱ። ነቅተው ሁሌ የሚጸልዩ ሁሌ የሚያገለግሉ እንደ እግዚአብሔር ሐሳብ በክርስቶስ መንገድ የሚመላለሱ እረኞች አሉ፣ ይኖራሉ። እኛ እናያቸው። አብዛኞቻችን ግን ቀልጠናል። እግዚአብሔር ይርዳል። ለዚህ ነው የትምህርት የሚያስፈልገው።
ይሄ መንፈሳዊ እንቅልፍ መንፈሳዊ ድንዛዜ አያስፈልግም ብለን ያልነው ይሄ ነው። ዛሬ ጥቂት ነገር የምንነጋገረው ምኑ ላይ መሰላችሁ? የዛሬ ትኩረታችን መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ እንዴት ይከሰታል፣ መፍትሄውስ ምንድነው? እቺ ብለን እናቆማለን። መንፈሳዊ እንቅልፍ መንፈሳዊ እንዴት ይከሰታል? ወገኖቼ መንፈሳዊ እንቅልፍ በሰባት መሰረታዊ ነገሮች ይከሰታል። መፍትሄውም ደግሞ ሰባት መፍትሄዎችን ሰጣቸዋለሁ። በሩጫ ነው የምላቸው። መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ እንዴት ይከሰታል? መንስኤው ምንድነው? ሰው ቤተክርስቲያን እየሄደ ሰው ቃለ እግዚአብሔርን እየተማረ ሰው ክርስቲያን ነኝ እያለ እንዴት ነው በመንፈሳዊቱ እንቅልፋም ደንዛዛ ፈዛዛ የሚሆነው? አንዱ ነገር ልንገራችሁ። ክርስትና የፓርት ታይም ስራ አይደለም። የክርስትና ህይወት ወገኖቼ የቅዳሜ የእሁድ የተወሰነች ደቂቃ ቅዳሴ ላይ ተገኝቶ መሄድ ጉዳይ አይደለም። ኖ ቅዳሴ አስፈላጊ ነገር ነው። ቅዳሴ መልካም ነገር ነው። ወይም የጉባኤ ጸሎት መልካም ነገር ነው። ግን that's not enough በቂ አይደለም። ስለዚህ መንፈሳዊ ድንዛዜን ምንድነው የሚያመጣው ብላችሁ ብትጠይቁኝ ለእግዚአብሔር ጊዜ ማጣት፣ ጊዜያችንን ሁሉ ለዚች ምድርና ለዚች ዓለም ማዋል። ወንድሞቼ ለእግዚአብሔር በእውኑ ጊዜ የላችሁ? ለክርስቶስ ጊዜ የላችሁ? ኧረ ነውር ነው። ለዚህ ነው አእምሮአችን ትንሽ መክፈት የሚያስፈልገው። እግዚአብሔር እኮ ወገኔ በስራችን መካከል እንኳን እግዚአብሔር ማምለክ እኮ እንችላለን። ስራችንን እየሰራን ልባችን ወደ ሰማይ እኮ ማድረግ ነው። ሌላ እኮ አይደለም። ሁሌ ከሱ ጋር እኮ መሆን ነው። ከባድ እኮ አይደለም። አታክብዱት። ስለዚህ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ምንድነው መንስኤው? እንዴት ይከሰታል ብለን ብንል ለእግዚአብሔር ጊዜ ማጣት፣ ለዚች ምድርና ዓለም አብዝቶ ማሰብ፣ ለሷ መባከል፣ ለጸሎት ጊዜ ማጣት፣ ቃሉን ለማንበብ የእግዚአብሔርን ቃል አናላይዝ ለማድረግ ፖንደር ለማድረግ ለማሰላሰል ጊዜ ማጣት። ወንድሞቼ ራስን ለመመርመር ጊዜ ማጣት ይህ መንፈሳዊ እንቅልፍን ያደርጋል። ያቺ ትዝናጥ ይነፍ ቅዳሜና እሁድ ሄደን የምናገኛት በቤተ ክርስቲያን በቂ አይደለችም። 4 ሰዓት 7 ቀን የሰጠን እግዚአብሔር ወገኖች ጥቂት ሰዓት መጨመር አለበት። ስለዚህ ለእግዚአብሔር ጊዜ ማጣት፣ ለእግዚአብሔር ቃል ልብ ቦታ ማጣት፣ ለጸሎት ጊዜ ማጣት፣ ራስን ለመመርመር ጊዜ ማጣት ወገኖቼ ይሄ ሲባል እኮ ብዙ አይደለም። 5 እና 10 ደቂቃ ነው። ምን ያስቸግራል? አሁን ጧት 5-10 ደቂቃ ወስዱ፣ ማታም 5 ደቂቃ ወስዱ። እግዚአብሔር ዛሬም እኮ ልጅ አለው ገብረ እግዚአብሔር። እህተ ገብርኤል ዛሬም እኮ አለው ልጅህ እኮ አለው እግዚአብሔር። አመሰግንሃለሁ። አሁንም እግዚአብሔር ቀኔና አየሁ አይደል እግዚአብሔር ብሎ ጧት 10 ደቂቃ ማታም 10 ደቂቃ ከልብ የሆነ 1 ሰዓት ብታረጉ ጥሩ ነው። ከቻላችሁ ሀፍም 2ም አርጉት። it is not about time የሰዓት ጊዜ አይደለም። ከልብ የሆነ ነገር ዛሬ ቀኔ እንዴት ነበረ? ከእግዚአብሔር ጋር ነበርኩ? ዛሬ መልካም ነበር? ከቤተሰቦቼ ጋር መልካም ነበር ቀኔ? ከመስሪያ ቤት ሰዎች ጋር መልካም ነበር ቀኔ ብለን ራሳችን ያጠፋነው ነገር እግዚአብሔር አጥፍቻለሁ፣ ቀን በመስሪያ ቤት አጥፍቻለሁ፣ የመስሪያ ቤት ወንድሞችን መጥፎ ቃል ተናግሬያቸዋለሁ፣ አቤቱ ይቅር በለኝ ብለን ንስሐ መግባት ይሄ ነው። ስለዚህ ለእግዚአብሔር ጊዜ ማጣት ለመንፈሳዊ እንቅልፍ ይዳርገናል። ይሄ ብቻ አይደለም ወገኖቼ፣ በእግዚአብሔር ስለ እግዚአብሔር ነገር በመንፈሳዊ ዕውቀት ማጣት ይሄ በጣም አደጋ ነው። ከሚገባው በላይ ዕውቀት ማጣት አለ። ዕውቀት ማጣት አለ። እነዛ የእስራኤል እረኞች ዕውቀት አልባዎች ናቸው አለ። እኛስ ወገኖቼ፣ እኛ አገልጋዮች በዕውቀት የተሞላንን ወይስ የኛን ተረት ሰዎች እንዲሰሙን ሰዎች እንዲከተሉን ስሙኒ እንዲጥሉልን የምንዋሸው ነው? ዕውቀት አይደለም ወንድሞቼ። እግዚአብሔር ዕውቀት ያስፈልጋል።
መስማት ሁሉም መስማት ማጣራት ማያዝ ያስፈልጋል። ስለዚህ መንፈሳዊ ዕውቀት ሊኖረን ይገባል። ምን ማለት ነው መንፈሳዊ ዕውቀት? ለምንድነው እግዚአብሔር የፈጠረኝ? በምድር ላይ ምን እንዳደርግ ይፈልጋል? ይሄን ምድር ከመልቀቄ በፊት ምን ልስራ? የእግዚአብሔር ዓላማ ለኔ ምንድነው? ይሄ መረዳት ያስፈልጋል። በምድር ላይ የእግዚአብሔር ዓላማ ለኔ ምንድነው ብሎ በደንብ ጥርት አድርጎ መረዳት ያስፈልጋል። አለበለዚያ መክሰር አለ። መንፈሳዊ እንቅልፍ የሚመጣው ወገኖች ወይም የሚከሰተው አንደኛው ሌላው በመንፈሳዊ ሕይወት ባለማደግ ነው። ዛሬ መሃ ነገ መሃ ተነገ ወዲያ መሃ ቀን ሁሉ ጊዜ ወንድሞች ክርክራችን እንኳን ዘሴም ክርክር ሁሉ ጊዜ በቃ ዘሴም ክርክር። አሁን ቤተክርስቲያን ውስጥ የምሰማው ዘሴም ነገር። ወንድሞቼ በመንፈሳዊ ሕይወት ማደግ ከፍ ማለት ያስፈልጋል። አለበለዚያ የማያድግ ልጅ ደግሞ ይሞታል። ይሄን ታውቃላችሁ? ልክ በዚህ በስጋዊ ሕይወት የማያድግ ማናቸው ነገር ልጅም ይሁን እንስሳም ይሁን እጽዋትም ይሁን የማያድግ ከሆነ ይሞታል። ይሄ ለስጋ ነው። በመንፈሳዊ ሕይወት የማያድግ ሰው ይሞታል። የጊዜ ጉዳይ ነው እንጂ ይሞታል። ለዚህ ነው በቃሉ ማደግ ያለብን። አያችሁ? በመንፈሳዊ ሕይወት ማደግ ያስፈልጋል። አለበለዚያ መንፈሳዊ እንቅልፍ ደግሞ በጊዜው ካልታከመ ወደ መንፈሳዊ ምን ይወስደናል? ወደ መንፈሳዊ ሞት። ያ ደግሞ ሁለተኛ ሞት ያመጣል። አያችሁ? ቅዱስ ጳውሎስ አንዱ ከጨነቀው ነገር ጢሞቴዎስን የሚመክረው የነበረው ልጄ ሆይ ዘመኑ አስጨናቂ ነው፣ ተጠንቀቅ። ብዙዎች ሰዎች የእግዚአብሔርን ቃል እየተማሩ አያድጉም፣ አይለወጡ አሉ። በቃ አንዳንድ እቺ ጥርስ የምትሰብረው ባቄላ አይታችኋል? ባቄላ ተዘፍዝፎ ለአሹቅነት ርሶ ወይ ለንፍሮነት አንድ ባቄላ አለች። አንዳንድ ባቄላዎች ውሃም አይገባቸው ጥርስ ይሰብራሉ። ንፍሮ ነው ብለን ግጥም አድርገን ወይ አሹቅ ነው ብለን ስንበላ እሷ ግን ውሃ አልገባትም፣ ቀኑን ሙሉ ተዘፍዝፋ። አንዳንዶች እድሜ ልካቸውን እየተማሩ ክርስቶስን የማያውቁ አሉ ይላል። ልጄ ሆይ እየተማሩ እግዚአብሔርን ወደ ማወቅ የማይደርሱ ሰዎች አሉ። ይሄ አደጋ ነው። ለምንድን ነው ያልደረሱት? መንፈሳዊ እንቅልፍ፣ መንፈሳዊ ድንዛዜ። ወንድሜ ለማወቅ ከፈለክ ልብህን ክፈት ለክርስቶስ። እግዚአብሔር ፈልግሃለሁ፣ ክርስቶስ ፈልግሃለሁ፣ ጌታ ይፈልግሃለሁ። ልብህን ከፈለክ እግዚአብሔር ይገባል። ስለዚህ ወገኖቼ በመንፈሳዊ ሕይወት አለማደግ አደጋ አለው። በእርግጥ ለዚህ አስተዋጽኦ የሚያደርጉት ሌሎች መንስኤ የውሸት ትምህርት ከሚገባው በላይ በዚህ ዘመን የውሸት ትምህርት በዝቷል። እኔ ልንገራችሁ፣ በውድድር ምክንያት በሃይማኖቶች መካከል ባለ ምክንያት የኔ ሃይማኖት እንዲያሸንፍ እንደዚህ ብለን የውሸት ትምህርት እናስተምር። ኢት ኢዝ ሮንግ። እኛ የተጠራነው ወገኖቼ ቅዱሳን ክርስቶስ ያስተማረውን ቅዱሳን ሐዋርያት ያስተማሩትን ሊቃውንት ያስተማሩትን ሳንጨምር ሳንቀንስ ማስተማር ነው እንጂ ወገኔ ከኪስህ እያወጣህ እንድታስተምር አይደለም። በዚህ የተነሳ የዋህ ሕዝብ ደግሞ የሌለውን ነገር ተወስዶ እንዴት አድርጎ ያድጋል? ስለዚህ ወገኖች የውሸት ትምህርት የማያንጽ የውሸት ትምህርት ከሚገባው በላይ በዝቷል በዚህ ዘመን። በውሸት ትምህርት በመንፈሳዊ ሕይወት ማደግ አይቻልም። ውሸት ትምህርትን እየተማሩ ማደግ አይቻልም ወንድሜ። ስለዚህ የተማርከውን አሁን ከኔ የሰማውን ሂድና አረጋግጥ ይላል ወይ እግዚአብሔር? ለምሳሌ ስለ መንፈሳዊ እንቅልፍ ነው አሁን የምንማረው። መንፈሳዊ እንቅልፍ አደጋ ነው ይላል ወይ? የቱ ቦታ ነው ያለው? የተወቀሱ ቤተክርስቲያን በእንቅልፋምነታቸው እነማን ናቸው? የተወቀሱ ግለሰቦች ብለህ ማጣራት ያስፈልጋል። ሌላው በልማድ መመላለስ። አሁን የሚያሳዝነው ቤተክርስቲያን ብዙ ሰዎች በልማድ ይመላለሳሉ። ለምንድን ነው የምትሄዱት? እንዴት ነው? ብዙ ሰዎች እጠይቃለሁ። በነገራችን ላይ በስልክ ብዙ ሰዎች እንዴት ነው በመንፈሳዊ ህይወታችሁ? አር ዩ ሃፒ? ቤተክርስቲያን ውስጥ ደስተኞች ናችሁ ወይ? ትጓጓላችሁ ወይ? ቤተክርስቲያን ስትሄዱ እግዚአብሔር የሆነ ነገር ይገልጥልኛል ብላችሁ እግዚአብሔርን ለማግኘት ጓጉታችሁ ነው ወይስ የምትሄዱት? እንዴት ነው ስላቸው፣ አይ አይደለም፣ በቤተክርስቲያን ተስፋ ቆርጠናል፣ የምንሄደው ሶሻል ለማድረግ ነው፣ ወይ ድር ይኖራል ወይ ቁብ ይኖራል ወይ ሰዎችን ስለምናገኝ ነው ብሎ የሚሉኝ ሰዎች ብዙዎች አሉ። ከልቤ ነው የምላቸው የሚሉኝ ብዙ ሰዎች አሉ። አደጋ ነው። ስለዚህ በልማድ መመላለስ አያስፈልግም። ሌላው እምነት ማጣት፣ የእምነት መድከም።
በእግዚአብሔር ተስፋ መቁረጥ የታለ እግዚአብሔር? ይሄ ሲሆን የታለ እግዚአብሔር? ወገኖች ቅዱሳት መጻሕፍት እሱን አይደለም ያስተምሩ። እግዚአብሔር ወገኖች በኔ ምክንያት አይደለም መኖር አልመኖሩ የሚረጋገጠው በኔ ጉዳይ አይደለም። አያችሁ? ስለዚህ እምነት ማጣት፣ የእምነት መድከም ቅዱሳት መጻሕፍት እኮ የሚያስተምሩን ወገኖች ታግሶ መጠበቅን ነው። ለምሳሌ ነብይቱ ሐናን በሉቃስ ወንጌል ላይ መናቃት ነብይቱ ሐና ስንት ዓመት ጠበቀችው? ባሏ ከሞተ በኋላ ባለቤቷ ከሞተ በኋላ እንግዲህ ባሏ የሞተው በጋብቻ የኖረችው 7 ዓመት ነው። በመበለትነት ግን ለእግዚአብሔር ተለይታ ቅድስናዋን ጠብቃ በቤተ መቅደስ የኖረችው 84 ዓመት ነው። ይመጣል እግዚአብሔር በሰዓቱ ብላ መጣ። እግዚአብሔር ምትጠብቀው ነበር ወገኖች፣ ትጠብቅ ነበር። ካህኑ ስምዖንም እኮ እግዚአብሔር ማዳንን አይቻል በቃ ውሰደኛል። እነዚህ ሰዎች ወገኖቼ ጸንተው የጠበቁ ሰዎች ናቸው። ተስፋ የቆረጡ አይደለም። ስለዚህ መንፈሳዊ እንቅልፍ የሚመጣው እምነት በማጣት ትዕግስት በማጣት በዚህ ምክንያት ነው። ሌላው ሊመጣ ያለውን ይሄ መንፈሳዊ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ የሚያመጣውን አደጋ ለመገንዘብ አደጋ አለ ወንድሞቼ። ባለፈው እንዳልኳችሁ ስለ መንፈሳዊ እውርነት ስንማር በነገራችን ላይ ያመለጣችሁ ሊንኩን ንኩትና ስሙት፣ ይጠቅማችኋል። ከልቤ ነው የምለው፣ ለኔ ብዬ አይደለም፣ ይጠቅማችኋል። አትጸጸቱበት። የሚነግራችሁ ስለ ክርስቶስ ነው፣ ስለ እግዚአብሔር ነው፣ ስለ መንግስቱ ነው። አትጸጸቱበት። ስለዚህ እዛ ሄዳችሁ ወገኖች ያንን ቃል ስሙት። እዛ ላይ ምን አለን? ስለ መንፈሳዊ እውርነት አነሳ። መንፈሳዊ እውርነት አደጋ አለው። የእግዚአብሔርን ሰው ነኝ እያሉ ግን የእግዚአብሔር ሰው ሳይሆኑ ሲቀሩ፣ እግዚአብሔርን አመልከዋለሁ እያሉ ግን ጣዖትን ሲያመልኩ፣ እግዚአብሔርን አገለግላለሁ እያሉ ግን ዲያብሎስን ማገልገል አደጋ አለው አለ። በጊዜ ካልታረመ በጊዜ ካልተስተካከለ ይሄ ህይወት ቀስ በቀስ ወደ መንፈሳዊ እንቅልፍ ይወስድናል። መንፈሳዊ እንቅልፍና መንፈሳዊ ድንዛዜ ይዘናል። ድንዛዜ ደግሞ እንደ ጋንግሪን ነው አለ። ጋንግሪን በሽታ ነው። ከእግር የሚጀምር ቀስ እያለ እየቀዘቀዘ እግርን እያደነዘ ሰውነትን እያደነዘ የሚገልጽ በሽታ። ከጋንግሪን በኋላ ሰውየው ይሞታል። መንፈሳዊ እንቅልፍ በጊዜ ካልታከመ መንፈሳዊ ሞትን ያመጣል። ያ ደግሞ ከእግዚአብሔር መለየት ነው፣ ሲኦል ነው አለ። ስለዚህ መንፈሳዊ እንቅልፍ አደጋ እንዳለው አለመረዳት። ስለዚህ እነዚህ 7 ነገሮች ወገኖቼ አሁን ያነሳዋቸው 7 ነገሮች ለእግዚአብሔር ጊዜ ማጣት፣ በመንፈሳዊ ዕውቀት ድሃ መሆን ወይም በመንፈሳዊ ዕውቀት ማጣት፣ በመንፈሳዊ ህይወት አለማደግ፣ የውሸትን ትምህርት አብዝቶ መያዝ፣ አለማጣራት ትምህርቱን፣ በልማድ መመላለስ፣ የእምነት ማጣት፣ ሊመጣ የሚችለውን አደጋ አለመረዳት፣ እነዚህ 7 ነገሮች ለመንፈሳዊ ድንዛዜ ወይም ለመንፈሳዊ እንቅልፍ አሳልፈው ይሰጡናል። መፍትሄው ምንድነው? መፍትሄውም 7 ነገሮች ልንገራችሁና ለዝጋው የዕለቱን ትምህርት። መፍትሄው ምንድነው? መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ መድኃኒቱ ምንድነው? ከዛ ውስጥ ለመውጣት አንደኛ ጸሎት። እግዚአብሔር እርዳኝ እባክህ፣ እመጣለሁ ቤተክርስቲያን መለወጥ አቃተኝ፣ አባቶ እባክህ እርዳኝ እግዚአብሔር፣ የአብርሃም አምላክ ይስሐቅ። መጸለይ ከመንፈሳዊ እንቅልፍ ለመንቃት እግዚአብሔር በቃ እንቅልፍ ይለኛል፣ ቃልህን በቃ እኮ ስሰማንቅ ወገኔ መጸለይ ጸሎት አንዱ ነው። ወደ እግዚአብሔር ማልቀስ አንዱ። ሁለተኛ ንስሐ መግባት እግዚአብሔር ላንተ እኮ ጊዜ የለኝም፣ በቃ ዝም ብዬ ነው መደክመው፣ እባክህ እግዚአብሔር አጥፍቻለሁ፣ በድያለሁ፣ በቀረ ዘመን ላንተ ልኖር እባክህ። ንስሐ መግባት ማጥፋትን ማወቅ፣ ንስሐ መግባት ከመንፈሳዊ እንቅልፍ የሚያነቃ። ሶስተኛው መንፈሳዊ እንቅልፍ በጊዜ ካልታከመ መንፈሳዊ ሞት እንደሚያመጣ አደጋ እንዳለው መረዳት መፍትሄ ነው። አደጋ እንዳለው መረዳት። አደጋ አለው ወንድሞቼ፣ ብዙዎች ጠፍተዋል። ሶስተኛ የችግሩን አሳሳቢነት አድርገን መረዳት። ሌላው መፍትሄው በእግዚአብሔር ቃል መሞላት፣ እግዚአብሔርን መፈለግ፣
በእግዚአብሔር ቃል መሞላት። በእግዚአብሔር ቃል ስንሞላ ወገኖች በመንፈሳዊ ሕይወት እናድጋለን። በእግዚአብሔር ቃል ስንሞላ መንፈሳዊ እንቅልፍ የለም፣ የተነቃቃ እንሆናለን። ሁሌ ዝግጆች እንሆናለን። ሁሌ ስንበላ፣ ስንጠጣ፣ ስንቀመጥ፣ ስንሰራ ሁሌኛ ከእግዚአብሔር ጋር ነን። የውድ ሰዎች አይደለንም። በእግዚአብሔር ቃል ስንሞላ ወንድሞቼ ሁሌ ከእግዚአብሔር ጋር ነው የምንኖረው። ስለዚህ በእግዚአብሔር ቃል መሞላት። ሌላው መንፈሳዊ እንቅልፍ ወይም ከመንፈሳዊ ድንዛዜ መፍትሄው መምህረ ንስሐ መያዝ ወይም ደግሞ መምህረ ንስሐን ካጣህ ደግሞ በተቻለ መጠን መንፈሳዊ ወንድሞችን ወይም ደግሞ ይሄ ሜንቶር እንደሚሉት አይነት መያዝ፣ ከነሱ ጋር መማማር፣ ማውራት ሲሆን ካደለ የንስሐ አባት መልካም ነገር ነው። ካገኘ ካደለ ከሆነል፣ ከጠፋ ደግሞ ወንድሞችን ያዝ፣ በመንፈሳዊ ሕይወቶች የምትተማመንባቸው፣ ላንተ የሚጸልዩ የእግዚአብሔርን ቃል የምታወራቸው ሰዎች ያዝ፣ ሜንቶሮች ያዝ፣ አራያ የሚሆኑ ሰዎች ያዝ። ጥያቄህን ጠይቃቸው፣ ከነሱ ጋር ስለ እግዚአብሔር ተጫወት፣ ትነቃቃል። ስለዚህ ሜንቶር መያዝ ወይም መታገዝ፣ ጊዜ መድቦ ከነዚህ ሰዎች ጋር ከመምህረ ንስሐ ጋር ማውራት፣ ንስሐ መግባት፣ ጊዜ ይዞ ከመምህረ ንስሐ መማር። እሱን ካላደለ ደግሞ ታላላቅ ወንድሞችን በመንፈሳዊት ሞዴል የሚሆኑት እነሱ ጋር ጓደኝነት ፈጥረ ስለ እግዚአብሔር እባክህ እናውራ እስቲ 20 ደቂቃ በቀን፣ እሺ ቀኑ ይቅር በሳምንት 1 ሰዓት እናውራ እስቲ፣ አንዳንድ ጥያቄዎችን ልጠይቅ። ይገርማል። ከመንፈሳዊ እንቅልፍ ከመንፈሳዊ ድንዛዜ መንቃትን ያመጣል። ሌላው ተክቶ ነቅቶ መጠበቅ። እንዴት ነው? እያገለገሉ ነው። አገልግል እግዚአብሔርን። ልትሞት አይደል እንዴ ወንድሜ? ባዶ እጅህን እንዴት ትሄዳለህ እግዚአብሔር ጋር? አገልግል። ምን የታገል? ቤተ ክርስቲያን ብቻ እኮ አይደለም አገልግል፣ ስራ ላይ አገልግል እግዚአብሔር። መልካም ሰው ጨንቆት የመጣን ሰው አሳርፍ። ያኮ አገልግሎት ነው። ሐኪም ከሆንክ እንደዛው፣ ነርስ ከሆንክ እንደዛው፣ አካውንታንትን ብትሆን እንደዛው፣ ኢኮኖሚስት። ወንድሜ እግዚአብሔርን በእያንዳንዱ ነገር ማገልገል ይቻላል። ልብህን ክፈተው፣ ልብሽን ክፈችው። ስለዚህ አገልግል፣ ነቅተህ አገልግል። አዎ በእግዚአብሔር ቤት አገልግል ከቻልክ። በቤቱ ማለት የግድ ቤተ ክርስቲያን ብቻ አይደለም። በጎረቤቶችን አገልግል። ይቻላል አይቻልም አትበለኝ። 7-11 የምትሰራ ከሆነ ማገልገል ትችላለህ። ሰዎችን ደስ አሰኝ። የቸገረው ሰው ሊመጣ ይችላል የምትሰራበት። እነሱን እስቲ ሸክማቸውን አውርድላቸው። ያ እኮ ነው አገልግሎት ወንድሜ፣ እንጂ አሁን እኛ ቆመን የምንሰብከው ይሄ የምንቀድሰው ብቻ መስሎ ነው። ኖ ኖ ኖ ዳትስ ስለዚህ ኮሚኒቲን አገልግል እና 7ቱ ለመንፈሳዊ እንቅልፍ መድኃኒቶች ምንድናቸው? ጸሎት መድኃኒት ነው። ንስሐ መድኃኒት ነው። የችግሩን አሳሳቢነት መረዳት መድኃኒት ነው። በእግዚአብሔር ቃል መሞላት መድኃኒት ነው። መምህረ ንስሐ መያዝ መድኃኒት ነው። መምህረ ንስሐ ብታጣ ደግሞ ሜንቶር፣ መንፈሳዊ ወንድም፣ አራያ የሚሆን ወንድም ጓደኝነት ከሱ ጋር መፍጠር፣ ከሱ ጋር እግዚአብሔርን ቃል መማማር፣ መነጋገር፣ ነቅቶ ተክቶ መገኘት ማለት እግዚአብሔርን ነገር ስራህን እኮ ወደ እግዚአብሔር መቀየር ትችላለህ እኮ። እኔ ስራ ስታርባክስ ነው የምትሰራው፣ እስቲ ወንድሜ ትችላለህ። ደብሮ እንትን ያለው ስትረስፉል ሆኖ የመጣ ሰው ደስ አሰኘው፣ በቃሉ ተሞላ። ሰውየው ሲመጣ ቡናውን ስታቀርበው ዛሬ እኮ መልካም ቀን ነው፣ እግዚአብሔር መልካም ነው በለው። ትችላለህ፣ አልችልም አትበለኝ። እግዚአብሔርን አገልግል። እነዚህ መፍትሄዎች ናቸው። አንድ ነገር ብቻ ብዬ ትልቁ ነገር መንፈሳዊ እንቅልፍ፣ መንፈሳዊ ድንዛዜ አደጋ አለው ብለን ነው የጀመርነው። ትምህርቱን ላቆመው ነው እዚህ ጋር እና አደጋ አለው ካለን ምንድነው የሚጠበቅብናል? ነቅቶ መገኘት፣ እየተጉ መገኘት ብለናል። መንፈሳዊ መንቃት ወይም ነቅቶ መጠበቅ ሲባል ምን ማለት ነው? ይሄ watchfulness እኮ ነው በእንግሊዝኛ። watchfulness ማለት እግዚአብሔርን እየተጉ መጠበቅ፣ ክርስቶስን እንደ ፈቃዱ እየኖሩ መጠበቅ፣ ራስን ከአደጋ ከክፉ ነገር እየተከላከሉ መጠበቅ፣ ራስን ከውሸተኛ አስተማሪዎች ከሐሰተኛ መምህራን ለይቶ መጠበቅ አደጋ አለው። እነሱ ምክንያት አላቸው። ዛሬ ስሙን ይሰራሉ፣ ነገ ወገን ያዋጡ። ስለዚህ ራስን ከሐሰተኛ ነቢያት ከሐሰተኛ አስተማሪዎች
መጠበቅ ራስን ከፈተና መጠበቅ ይሄ ነው መጠበቅ ማለት ራስን በቃሉ ግዴለሽ ከመሆን መጠበቅ ራስን ክፉ ከማድረግ ክፉ ከመናገር መጠበቅ ስለዚህ ወንድሞቼ አሁን ትምርቴን እዚህ ጋር አቆማለሁ ባለፉት 7 ሳምንታት የተማርነው በመንፈሳዊ እንቅልፍ በመንፈሳዊ አደጋ ዙሪያ ነው መንፈሳዊ እንቅልፍ መንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ አደጋ አለው ብለን ነው ይጀምራል ከዛ በፊት መንፈሳዊ እውርነትና አደጋው ብለን ተመረናል እውርነት በመንፈሳዊ እውር መሆን አደጋ አለው መንፈሳዊ እውርነት በወቅቱ ካልታከመ ወደ መንፈሳዊ እንቅልፍ ፈዛዛ ደንዛዛዎች እንድንሆን ያደርጋል ፈዛዛ ደንዛዛነት አይተውንም ወደ መንፈሳዊ ሞት ወንድሞቼ ይወስደናል ጥንቃቄ እናድርግ ያመለጣችሁ ቤተ እስጢፋኖስ ብላችሁ ገብታችሁ ብታዩት ይጠቅማችኋል ይሄንን ነው ላለፉት 7 ሳምንታት ስንማር የመጣነው በተለይ አስቀድመን ስለ መንፈሳዊ ውርነት ተማርን ከዛ በኋላ ስለ መንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ ተማርን መንፈሳዊ እንቅልፍ በመንፈሳዊ እንቅልፍ አመነታቸው የተወገዙ ግለሰቦችን የተወገዙ ቤተክርስቲያኖችን አንስተን ተማርን አደጋዎች በተለይ ራሱ አገልጋዮች ጭምር በመንፈሳዊ እንቅልፍ እንዴት እንደሚጠቁ ተማርን ዛሬ ደግሞ መንስኤውና መፍትሄውን ተማር ምን እናድርግ ራሳችንን እንመርምርና እናስተካክል ንቆችን ትጎችን ነቅተን እየተጋን አምላካችንን እንጠብቅ እንዳንረሳ መንፈሳዊ እውርነት ለመንፈሳዊ እንቅልፍ ወይ ድንዛዜ አሳልፎ ይሰጠናል መንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ ለመንፈሳዊ ሞት አሳልፎ ይሰጠናል መንፈሳዊ ሞት ሁለተኛ ሞት ነው ይሄ በእኛ ይሁን ወንድሞቼ ትምርቴን ጨርሻለሁ ደስ የሚለው ነገር ልንገራችሁና ላቁም ወንድሞቼ ደስ የሚለው ነገር ዛሬ ማልመሸም ለኔና ለናንተ እግዚአብሔር መልካም ዛሬም በንስሐ ስንመለስ እግዚአብሔር ይቀበለናል ልባችንን ከፍተን ወደ ክርስቶስ መጣው ልጅ ያጠፋው ልጅ ሁሌም ማጠፋው ልጅ መጥቻለሁ ጸልይኔ እንደዛ ነው እግዚአብሔር ያጠፋው ልጅ ሁሌም ማጠፋ ልጅ መጥቻለሁ ባክህ ይቅር በለኝና ተቀበለኝ ምንለው እግዚአብሔር ያለፈ ኃጢአታችንን አያስብብንም ይቅር ነው የሚለን ያስተማረን የመከረን አባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ይከበር የተመሰገነ ይሁን ወንድሞቼ ከስሩ ያስቀመጥኩትን ዌብ ሊንኩን ክሊክ አድርጋችሁ ሰብስክራይብ ብታረጉ ደስ ይለኛል ላይቭ መውጣትና ማገልገል እችላለሁ በሱ እንድትተባበሩ በእግዚአብሔር ስም ጠይቃችኋለሁ ትምርቱ ለሌሎች በማካፈል የራሳችሁን ኃላፊነት ድርሻ ብትወጡ ጥቅም ነው አገልግሎት ማለት ይሄ ነው በተረፈ መልካም ቀን ይሁንላችሁ ቀኑ የሰላም የፍቅር መልካም የምትሰሩበት ከእግዚአብሔር ጋር የምትሆኑበት የምንሆንበት ቀን ይሁንልን አሜን